በስተመጨረሻም እንግዲህ አቶ ደረጀ ሰላምዬ ወንድ ልጅ ወለደች ለዳጣና አብጌ። እንግዲህ አሁን ላይ በትልቅ የሚያጣላ ቪዲዮ ናታንን እየቀረጻችሁ ነበረ። ናታንን እንግዲህ በጣም እየተደናበረ ነበረ። እኔ የዳጣ አባት ማን እንደሆነ አውቃለሁ፣ አንተም ታውቃለህ እያለች ቮይስ እያደረገችው ነበረ። እሱም በጣም ደንግጦ ስለነበረ እና ታዲያ ማን ነው ሲል፣ ያንንማ አንተ እኮ ሰክረህ እኮ ብዙ ነገር አውርተኸኛል። ስለዚህ የዳጣ ማንነትና የሰላም ማንነት በጣም ከዚህ መውጣት ይኖርበታል ስትልም ትናገራለች። ሰላምም እንግዲህ በስተመጨረሻ ወንድ ልጅ ልትወልድ ነው ማለት ነው። ነገር ግን በሰላም እንደምትገላገል ተስፋ እናደርጋለን። ዳጣዬ በጣም ደንግጣና እንዲሁም ደግሞ አብጌና ናታን አንድ ክላስ ሆና እሷም ግዴታ እኔን ታላገባኝ ለምንድን ነው ግን የምትጠላኝ ስልም እኔ እኮ እወድሻለሁኝ አንቺ ነሽ እንጂ ግግም የምትይ ወይም ደግሞ ጥሩ ሴት ለመሆን ያቀተሽ እያለ ናታንም ሲነግራት ነበረ። እንግዲህ እንኳን ደስ አለሽ ልትሄድልሽ ነው ስትል ወይዘሮ ማርታ ለልጇ ትልቅ ደስታ ስትነግራት ነበረ። እሷም ደግሞ እማዬ በጣም ደስ ይላል ከዚህ ከሄደች በኋላ ከዚህ በኋላ መምጣት መኖር የለባትም ስትልም ትናገራለች። አዎ ኧረ እባክሽ ምን አይነት ሰይጣን ነሽ ግን አንቺ ምንድን ነው? እሷ እኮ በጣም አሳድጋ ትልቅ ደረጃ ደርሳ ሁሉ ነገር እኮ ቀይራልሽ አስተኝታሽ ነበረ። እንዴት አንቺ የእሷ ልጅ ትጠያለሽ? ስትልም ተናግራለች። እንግዲህ አብዬ እንግዲህ የዳጣና የሰላም ማንነትን ስለማታውቅ እስከዛሬ ድረስ ስታጣራ ሰከላት ያለው ነገር ዛሬ ላይ ግን ሚስጥሯን ለማውጣትና ብዙ ነገር ለማድረግ እንግዲህ ቪዲዮ ተቀርጻላታለች ብዬ አስባለሁ። አብጌ እንግዲህ ይህንን ቪዲዮ ቮይስ አድርጋ እንግዲህ ለቤተሰቦቿ ስትናገርና እስከ ዛሬ ድረስ ሚስጥር አድርጋ የኖረችው ሰላምዬ አሁን ላይ ትልቅ ዱብዳ እንደሆነባት ስታውቅ በጣም ነው የምታዝነውና በጣም ነው የምትጸጸተው። የእናትና የአባቷን እንግዲህ ሚስጥር አብጌ ናት የምታወጣውና ትዳሮቿን የምታፈርስ ብዬ ተስፋ አደርጋለሁ። እሷ ናት እንግዲህ የቤተሰቦቹን ይህን የመሰለ ትዳር ይህን የመሰለ ፍቅር ቤተሰብ እንግዲህ አሁን ላይ ታጠፏለች ብዬ አስባለሁኝ ማለት ነው። እናም እንግዲህ በስተ መጨረሻ የአቶ ደረጀ ልጅ ሊወለድ ነው። ነገር ግን አቶ ደረጀ አያውቅም፣ ወይዘሮ ማርታም አታውቅም። ሰላምዬም እንግዲህ ስወልድ ምስጢሩን እናገራለሁ ስትል ነበረ። እስቲ ማን ይሆን እንግዲህ ማን ይሆን ይህን ምስጢር እንግዲህ የሚናገረው? ናታን ሁሉን ነገር ለአባዬ ለመናገር በጣም ጨንቆት ሲርበደበድ ነበረ። ምንድን ነው ንገረኝ እስኪ አባዬ፣ እኔ እኮ በጣም ነው የምወድ እንደ አባት እንደ እናትም እንደ አባትም እንደ ቤተሰብ አድርጋ ሳድገኛ ዳጣም በጣም ነው የምትወዳት ሲል ይቺ ጥጋ ተመቸችኝ ምን ፈለገ ነው ናታንም ሲል ናታን እንግዲህ ሲናገር ነበረ። አይ አባዬ ምንም አይደለም ማለቴ ምናምን ሲል ብዙ ነገር አውርቷል ማለት ነው። እስኪ ሰላምዬ አሁን ለሚስጥሩና ማን ትናገር? ዳጣ እናቷን ትወቅበት። ዳጣ በጣም ነው ያሳዘነችኝ፣ እኔ እናቴ በጣም ትናፍቀኛለች እያለችን እስኪ እናትሽ እንዴት አድርጋ እንደምትናፍቅሽ እኔንም እቅፍ አድርገሽ እንግዲህ ናፍቆትሽን ታዋጭ ስትልም ሰላምዬ ትናገራለች። ሰላምዬም እንግዲህ እንባ በእንባ እንግዲህ ዳጣ ምንም እኮ እናቷ ብትሆንም ነገር ግን ሚስጥሩን ለመናገርና አቶ ደረጀን ቃል ለገባችበት መሰረት እንግዲህ ሚስጥሯን ደብቃ ልጇ እንደዛ እንባ በእንባ እየሆነችና ናፍቆት በጣም ውስጧን በርቷት እናቷ ማን እንደሆነች የት እንደሆነች ትኑር አትኑር እንኳን ታውቃለች መኖሩን፣ ነገር ግን ደግሞ የት እንዳለች ምን እንደምትሆን በጣም ናፍቀኛለች ማለቴ ብቻ እሷ ደስተኛ ትሆንልኝ እንጂ የኔ ናፍቆት ምንም አይደለም አባዬ አንድ ሲሳይ አባዬ ነው ስትልም እንግዲህ ተናገራለች። አንድ ቀን እናቴን እንደማይ ተስፋ አደርጋለሁ ስትልም ስትል ነበረ። እንግዲህ ሰላምዬም እንግዲህ እናት ናት። እናት ደግሞ ሁሉን ነገር ትችላለች። እሷም እንግዲህ ቻል አድርጋ እንግዲህ እኔ ነኝ እናትሽ ለማለት አልታደለችም። ልጁ ሲወለድ ግን ሁሉንም ሚስጥር ለአቶ ደረጀ ተናግራ ሰላምዬም ትተርፍ አይመስለኝም። ነገር ግን ደግሞ ልጁ ወንድም ወይም ደግሞ እህት ይወለድላታል። ዳጣም እንግዲህ እሱን እናቷን ሰላምዬ መሆኑ በስተመጨረሻ ብታውቅም ነገር ግን ደግሞ በህይወት ባትኖርም ልጁን ታሳድጋለች እና አብራ ከነ ዳጣ ጋር ምስጢሩን ተደባብቆ ይኖራሉ ብዬ ተስፋ አደርጋለሁ። ወይም ደግሞ ለአቶ ደረጀ ሰላምዬ ትነግረውና እንዲሁም ደግሞ በኋላ ላይ ልጃቸውን ይህንን አሰልኩት አደራ ዳጣም ካንተ ጋር ትሆን እባክህን እንዳትለያቸው በማለት እንግዲህ ሁሉን ነገር የምትናገር ነው የሚመስለኝ። ሰላም እንግዲህ በስተመጨረሻም ዳጣ እናቷ መሆኗን ሳታውቅ ከሞተች በጣም ነው የሚያናድደው።
እንግዲህ ለዳጣዬ ሲል ማለት ነው እስከ ዛሬ እስከ 18 ዓመት ድረስ እናቷን የተነጠቀችዋ እናት ወይም ልጅ በደስታ መገናኘት አለባቸው፣ መሞት የለባቸውም ብዬ ተስፋ አደርጋለሁ። እንደዛ ካልሆነ ግን በጣም 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 ነው የሚያስጠላው። እሱ ምንድን ነው እንግዲህ ዳጣዬ እስከ ዛሬ ድረስ ጠብቅ ኖሯል 18 ዓመት ድረስ። ነገር ግን እንደዚሁ ነው ድራማው የሚያልቅ ወይም ደግሞ ድራማው በሌላ መልኩ ቢቀየር በጣም ነው የሚደብረው። እስኪ ዳጣ አሁን ላይ እናቷን እውነቱን ታውቃለች? ሰላምዬስ በሰላም ትገላገል ይሆን? እንዴት ነው የምትሆን? ማርታስ ደግሞ ከዚህ ቤተሰብ ያላቸው ምስጢር ታውቃለች የሚለውን እንግዲህ አብረን የምናይ ነው የሚሆነው። ለቤቴ እንግዲህ አዲስ የሆናችሁ ላይክ እያደረጋችሁ አበረታቱኝ። ዳጣ ድራማን እንዴት አያችሁት? አቢጌም እውነት አላት። የቤተሰብ የሚደረገውን ነገር እና ከውጭ የሚወራውን ነገር መናገርና ማውራት ስላለባት ምስጢሩን ለማውጣት ብታረግም በጣም ከባድ ነው። ነገር ግን ሰላምዬ አክስቷ ጋር ልትሄድ ነው ስትባል አይ መሄድማ የለባትም እንዴት ትሄዳለች? እሱ ምንድን ነው ዳጣ ወይም ደግሞ ሰላምዬ ይህን ምስጢር ሳላውቅ የትም አትሄድም፣ የልጇን አባት ማን እንደሆነ ሳላስመረምርም የትም አትሄድም ስትል እንግዲህ አቢጌም ተናግራለች። አቢጌ እንግዲህ ወይ የልጁን ናሙና ወይም ደግሞ እሷን ስትዋራ ሰምታ እንግዲህ ቪዲዮ ቅርጻ ወይ ልጁን ደግሞ ምርመራ ከአባቷ ጋር ታስመረምራለች ብዬ ተስፋ አደርጋለሁ፣ ወይም ደግሞ ታደርገዋለች። እሱ ምንድን ነው አባቷን ስለምጠረጥረው ማለት ነው። የትም ወጥታ አታውቅም። ስለዚህ ወይ ጌናታን ነው ወይ ደግሞ ጃባቤ ነው ስትልም ተናግራ ነበር ከዚህ ቀደም። ይሄ ነገር እውነት ሲሆን እስኪ ምን ይሆን? ያብቂ ምንም እኮ አትቀመጥም ጋይዝ፣ ምንም አትቀመጥም ስላችሁ የምር እና እኔ እንግዲህ እዚህ ጋ ቪዲዮ ምቀርጽላችሁ ደረጁ ጋር ሆኜ ነው። ሌላ ቪዲዮ መስራት ማቀናበር ስልኬ እምቢኝ አለኝ ማለት ነው ጋይስ የምር እና ሰርቲፊኬት እንዳሰማኝ ቀስ ቀስ ብዬ ነው የምቀርጽላችሁ። እናንተም ደግሞ አበረታቱኝ ውድ ቤተሰቦቼ። ዳጣን የሚወድ እና ሰላምዬ ናታንን፣ አባቤን፣ ወይዘሮ ማርታን በተለይ የትዳር ያላት ወይዘሮ ማርታም እንግዲህ ለትዳሯ ያላት ጥንካሬ ለትዳሯ ያላት ብርታት በጣም ደስ ይላል። ነገር ግን ደግሞ የዛ አይነት ትዳሮች ደግሞ በእንደዛ አይነት መጥፎ በአንድ ቀን ስህተት እንደዚህ ህይወታቸው ሲቀየር በጣም ነው የሚያናድደው። ስለዚህ ወይዘሮ ማርታ አሁን ላይ ደረጀ ጫፍ ላይ ነግራት ነበር እና ምንም እንኳን የሆነ ትልቅ ነገር ቢፈጥረንም እኛ ግን ምስጢሮቻችን ተነጋግረን የምንፈታ ይሆናል ሲል አቶ ደረጀ ተናግሯል። አቶ ደረጀም እንግዲህ ማርታን ለመናገር አንቺ በጣም መልካም ሴትና ጥሩ ሴት ነሽ ሲልም ተናግሯል። እሷም እንግዲህ ምንም ሆና ነው ዛሬ በጣም እኮ ከፍቷል፣ ምን ሆና ነው ፊት የተቀየረ ስትልም ትናገራለች። አይ ማርትዬ ምንም አይደለም፣ እኔ በጣም መጥፎ ሰው ነኝ፣ እኔ በጣም ላንቺ አልገባም፣ አንቺ ግን በጣም መልካም ሴትና በጣም መልካም ጥሩ ሴት ነች፣ ስለዚህ በጣም አንቺ ብዙ ነገር ይገባሻል ሲልም ይናገራል ማለት ነው። ሆና ነው ዴርዬ እባክህን አታስጨንቀኝ፣ ተጨንቀ እኔን ማታስጨንቀ ስትል ንጹህ ፍቅሩን እየሰጣችሁ ነበረ። እንግዲህ ወይዘሮ ማርታ የእውነት በጣም ነው ልቧ የሚሰበረው። እስከ ዛሬ ድረስ ለአንድ ቀን ለአንድ ሴከንድ እንኳን አስበው የማታውቀው እንግዲህ የዳጣ የአቶ ደረጀ ልጅ እና ሰላምዬ እንግዲህ የድሮ ሚስቱ ወይም ደግሞ በአንድ ቀን ስህተት ልጅ የወለደችለት ሚስቱ ወይም ሚስቱ ሳይደለችም በቃ ማንኛውም ሴት ትሆን እንግዲህ እንደ ሰራተኛ አድርጎ እንግዲህ እዚህ ቦታ ማቅረቡ በጣም ነው የሚያሳዝነው። ነገር ግን ደግሞ ይህን ስትሰማ ወይዘሮ ማርታ በክብሯና በሕይወቷ ምንም ድርድር የላትም። ክብሬ ከምንም በላይ ይበልጥብኛል፣ አንድ ነገር ባሌ ቢያደርግ እኔ እዛ አልቀመጥም ስትለው፣ ነገር ግን ደግሞ ሁለቱ የተስማማው የሆነ ነገር የሚያደርጉ ይመስለኛል። አቶ ደረጀ የእውነት በጣም የሚያሳዝን ነው። እስከ ዛሬ ድረስ ሚስጥሩን ደብቆ ኖሯል። አሁን ላይ ግን እውነቱን ቢናገር መልካም ነበረ። ነገር ግን ይህን ጥሩ ቤተሰብ ልጆቹ እንዲፈርሱና እንዲሁም ደግሞ እንዲበታተኑበት አይፈለግም። ዳጣን የመሰለች ደግሞ የሴት ወንድ የሆነች ጀግና ልጅ ሰጥቶታል። ነገር ግን ደግሞ ወይዘሮ ማርታ በጣም ስለሚወዳትና ስለሚያከብራት ለትዳሩ በጣም መሰረት የሆነች ሴት ስለሆነች እሷን ትቶ ወደ ዳጣ መምጣት አልፈለገም ማለት ነው። እንዲሁም ደግሞ ቤተ ክራይተንላቸው ይኑሩ ሲልም እንግዲህ ወይዘሮ ማርታ አይታችኋል እንግዲህ ያለችውን እንዴት እንደዚህ ታስባለን ማለት ብላ ወደ ሌላ ውስጥና ጥርጣሬ ውስጥ ነው የገባቸው ወይዘሮ ማርታ። ጥርጣሬው በጣም የከፋ ነው እና እንግዲህ መጨረሻቸው ምን ይሆን? ወይዘሮ ማርታም እንግዲህ አሁን ላይ ሰላም ወደ ደስ ስትባል እንግዲህ ምን አይነት ደስታ እንደሚሰማት ሁላችሁም ታውቃላችሁ። አቶ ደረጀን በጣም ጨንቆት ነበረ። ዳጣ አንድ ማለቴ ሰላም አንድ ነገር እንዳትሆን እናቷን የሚናገ
የሚናገርበት ቀን ሳይደርስ እንዳትሞት በጣም ጭንቁ ነበር። በጣም ጨንቆታ ሚስጥሩ እንዳታዋጣ እስኪ መጨረሻው ዳጣ እናቷ ትወልድና ሁሉም ነገር ትናገራለች ወይስ ደግሞ አቶ ደረጀን ብቻ ጠርታ ሚስጥሩን ሁሉ ትናገርና አቶ ደረጀ እስከዛሬ 18 ድረስ ደብቆት የኖረውን ሚስጥር አሁንም ለትዳሩ ሲል ይደብቃል የሚለውን አብረን የምናን የሚሆነው። ሰላምዬ እንግዲህ በሰላም የምትገላገል ይመስለኝ ይሆን ወይስ ደግሞ ሰላም ልጇን ሳታውቅ ማለት ዳጣ እናቷን ሳታውቁ በዛው ተቀሪ ይሆን የሚለውን አብረን የምናይ ነው የሚሆነው። ወደ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የዳጣ ድራማ በጣም ደስ የሚልና አጓጊ ነው እና የምሬን እምላችሁ እኔ ጓጉቻለሁ። እናንተስ እንዴት ነው? ማለቴ በጣም ደስ የሚል ነው። ማለቴ በጣም ተወዳጅ ነው። ይህ ምንድን ነው በህይወታችን በጣም በጣም አስተማሪ ስለሆነ ነው የሚከታተለው። እኔ ድራማ እንደኝ አርጎ ማየት ማዳመጥ ወይም ደግሞ ማየት አልወድም በተፈጥሮ ማለት ነው። የምሬን እምላችሁ ነገር ግን የዳጣ ድራማ ያለው ቤተሰብ ፍቅርና ደስታ እንዲሁም ደግሞ ለህይወታችን ትልቅ ቁም ነገር አዘል ያለበት ድራማ ነው በማለት የምከታተለው እንጂ በቃ ምን ልበላችሁ ልዩ ነው ማለት ነው። እና ሁላችሁም ላይክ አድርጎ እስኪ ዳጣ ድራማ ምን ይመስላል የሚለውን አብረን እናያለን። ባይ ባይ።